አብርሃም በካራን ይኖር ነበር። እግዚአብሔርም አብርሃምን ከካራን ወጥተህ ወደ ሌላ ምድር እንድትሄድ እፈልጋለሁ አለው። ቦታው የት እንደነበረ ግን ለአብርሃም አልነገረውም ነበር። በእኔ ታመን አለው እግዚአብሔር። ይህንን ካደረግህ ልጆችህ ታላቅ ሕዝብ ይሆናሉ አለው። እንዴት? አብርሃም በመገረም ጠየቀ። ሚስቱ ሳራ ልጆች ለመውለድ በጣም አርጅታ ነበርና። በእኔ ታመን አለው እግዚአብሔር። ወደምነግርህ ምድር ከሄድክ በሰማይ ካሉት ከዋክብት በቁጥር የሚበልጥ ዘር ይኖርሃል፣ ዘርህም ምድርን ሁሉ ይባርካል። በእኔ ታመን አለው እግዚአብሔር። ስለዚህ አብርሃም እግዚአብሔርን አመነ። ሳራን የወንድሙን ልጅ ሎጥንና እንዲሁም የነበራቸውን ንብረት በሙሉ ይዞ እግዚአብሔር እንዲሄድ ወደ ነገረው አገር ሄደ፣ ወደ ከነዓን ምድር። እዚያም ሲደርስ አብርሃም በሴኬም ሰፈረ። እግዚአብሔር ተገለጠለት። ይህን ምድር ላንተና ለልጆችህ እሰጣለሁ አለው እግዚአብሔር። አብርሃም በዚያ ስፍራ ለእግዚአብሔር መሠዊያ ሠራ። አብርሃምም እግዚአብሔር ተስፋ በሰጠው ምድር ዙሪያ ተጓዘ፣ እግዚአብሔርን በማመኑ ተደሰተ። ስለዚህ ሌላ መሠዊያ ሠርቶ ስለተሰጠው ቃል ኪዳን ሁሉ እግዚአብሔርን አመሰገነ።